የተወደዳችሁና የተከበራችሁ የቲቸር በላይ ዩቲዩብ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ይህ ቪዲዮ የደረሳችሁ በሙሉ እንዳታልፉት። የምትመለከቱት ደግሞ ተማሪዎች ብቻም ሳይሆን አስተማሪዎችም ማየት ትችላላችሁ። የዚህ ቪዲዮ አሰራር ከሌሎች ለየት የሚያደርገው ብዙ ጊዜ እንግሊዝኛ ቋንቋ ወይም በተለይም ኤቢሲዲን ስናስተምር የምንሰራውን ስህተት ነው ማሳያችሁ። ይህንን ቪዲዮ እስከ መጨረሻው ከተከታተላችሁት እንግሊዝኛን በቀላሉ አንደኛ ተማሪዎች መማር ትችላላችሁ፣ ሁለተኛ አስተማሪዎችም ቢሆን ይህንን ቋንቋ ወይም ይህንን የመማር ማስተማር ስነ ዘዴ በቀላሉ አይታችሁ ማስተማር ትችላላችሁ። ለተማሪዎች አስተማሪዎች ለምን እንደሚጠቅማችሁ በቀላሉ ለማስተማር ትችሉበታላችሁ ማለት ነው። ስለዚህ ተማሪዎችም አስተማሪዎችም እንዲሁም የተማሪዎች ወላጆች ብታዩት እስከ መጨረሻው እጅግ በጣም ይጠቅማችኋል እያልሁ ወደ ዕለቱ ትምህርት እሄድላችኋለሁ። እናንተ እንደዚህና መሰል ቪዲዮ በየቀኑ በየዕለቱ እንዲደርሳችሁ ላይክ፣ ሼር እንዲሁም ሳብስክራይብ ያላደርጋችሁ ሰብስክራይብ እያደረጋችሁ አስተያየት ደግሞ ማስቀመጥ ትችላላችሁ። ትምህርቱን በኦንላይን መማር ለምትፈልጉ በቴሌግራም፣ በኢሞ፣ በዋትሳፕ፣ በቫይበር፣ በጉጉል ሚት እያስተማር እንገኛለን። ስልካችን ፕላስ 251 02 77 0997 ላይ ብትደውሉ ታገኙናላችሁ። ወደ ዕለቱ ትምህርት እንሂድ። ይቺ አሁን በእንግሊዝኛ ፊደል ኤ ብለን ነው የምንጠራት አይደል? እዚህ ላይም ኤ ብለናታል። ግን ለተማሪዎች ጎን ለጎን አብረን መንገር ያለብን ይቺ ኤ አ የሚል ድምፅ እንዳላት መናገር አለብን ማለት ነው። ይቺ አሁን ኤ ናት። ኤ ስትነበብ ግን አ ለምሳሌ አበበ አስቴር ስንል አ ድምፅ እንዳላት በግልጽ መናገርና ማሳየት ይኖርብናል። ይቺ ደግሞ ማነች? የእንግሊዝኛ ፊደል ቢ ነች አይደል? በአማርኛም ቢ ብዬ ጽፌላችኋለሁ። ስትነበብ ግን ቃላት ምስረታ ላይ ስትነበብ ብ ለምሳሌ ብርቱካን ብላክቦርድ ብለን ስናነብ ከቃላት ምስረታ ጋር ብ እንላታለን ማለት ነው። እቺ ደግሞ ሲ ነች። ሲ ነች። ስትነበብ ይቺ ምን ተብላ ትነበባለች? ብዙ ጊዜ ይቺ ሁለት አይነት ድምፅ አላት። እንደ ክ ትነበባለች፣ ወይም ደግሞ ሌላ ድምፅ እንደ ስ ትነበባለች። ለምሳሌ እንደ ክ ስትነበብ ክሎዝ ስንል ጨርቅ ስንል ክሎዝ ወይም ክሎዝ መዝጋት ማለት ክሎዝ። እነዚህ እንደ ክ ትነበባለች። ወይም እንደ ሰ ስትነበብ ደግሞ ሴል ስንል እችን ኤስን ሲን እንጠቀማታለን ማለት ነው። ኦኬ ዲንች ደግሞ ዲ ነች። ዲ ብዬ ጽፌላችኋለሁ። ስለዚህ ኤ ቢ ሲ ዲ ዲ ደግሞ ስትነበብ እንደማን ትነበባለች? ድ ለምሳሌ ድራጎን ድራው ስንል ይችን ዲ እንጠቀማታለን ቃላት መስመራታ ላይ ማለት ነው። ስለዚህ አሁን ዲ እንደ ድ፣ ሲ እንደ ክ፣ ቢ እንደ ብ፣ ኤ እንደ አ አብረው መነበባቸውን አብረን ለልጆቻችን በጥልቀት በትኩረትና በጥንቃቄ ማስተማር ይኖርብናል። አለዚያ ኤ ብለን ካለፍነ ቃላት ምስረታ ላይ አበበ የሚለውን ኤበበ ብለው ያነቡታል ማለት ነው። ስለዚህ ይህንን ግልጽ ማድረግ አለብን ማለት ነው። እሺ ወደሚቀጥለው ተርም እንሄድና የሚቀጥለውን ተርም አሁንም ላሳያችሁ። ይቺ ማነች? ኢ ነች። ኢ እንላታለን ስንጠራ ኢ ብለን እንጠራታለን። ግን ስትነበብ ኤ ለምሳሌ ኤግ ስንል እንቁላል የሚለው ኤግ። ኦኬ እች ደግሞ ኤፍ ነች። ኤፍ ተብላ የምትጠራዋ ፊደል ነች። ኤፍ ነች። ስትነበብ ግን እንደማን ትነበባለች? ፍላወር። ለምሳሌ ፍላወር፣ ፎሎ፣ ፍላወር ስንል እችን ኤፍ እንጠቀማለን። እቺ ደግሞ ጂ ነች። እቺ ጂ ነች። ጂ ስትነበብ ግራውንድ ስንል ለምሳሌ ግራውንድ ስንል እችን ጂ
እንጠቀማታለን ማለት ነው። ግራውንድ ስንል እችን ጂ እንጠቀማታለን ማለት ነው። ጥሩ። እቺ ደግሞ ኤች ነች። ኤች ተመልከቱ፣ እቺ ኤች ነች። ግን ንበቷ ኤች ብለን ለተማሪዎች ነግረን ኤች መሆኗን ያውቃሉ። ግን እንደማን እንደምትነበብ አያውቁም። እንደማን ትነበባለች? እንደ ህ ወይም እንደ ሀ ቤተሰብ። ስለዚህ እንደ ሀ ቤተሰብ ትነበባለች ማለት ነው። ስለዚህ ኢ ኤፍ ጂ ኤች ብለናል። ስለዚህ ኢ ኤፍ ጂ ኤች ሲነበቡ ግን ኤ ፍ ግ ህ የሚለውን መዘንጋት የለብንም ማለት ነው። በጣም ጥሩ። አሁን ደግሞ ወደ ሌሎች ወደሚቀጥሉት እንሄዳለን ማለት ነው። ዌል እቺ አይ ናት። አይ ብለን በአማርኛም ጽፈናል። ግን ስትነበብ ግን እንደማን ነው? ኢ ኢምፖርታንት። ለምሳሌ ኢምፖርታንት፣ ኢምፖሲብል ስንል እቺ አይ ብለን ከነገርናቸው ተማሪዎች ላይ አይ ብቻ ሳይሆን ንበት ቃላት ምስረታ ላይ ግን ኢ ብለው ማወቅ ይኖርባቸዋል። ይቺ ጀ ናት። ጀ ስትነበብ ግን ጂ ጁፒተር ስንል አሁን ለምሳሌ ጁፒተር። ዌል እቺ ደግሞ ኬ ነች። ኬ እንደማን ትነበባለች? እንደ ክ ትነበባለች። እንደ ክ ትነበባለች። ሁለተኛ ደግሞ እንደ ቅ ትነበባለች። እንደ ቅ ሌላም እንደ ቅ ትነበባለች ማለት ነው። ስለዚህ አሁን አይ ጀ ኬ የሚለውን ስለዚህ አይ እንደ ኢ ትነበባለች። ጂ እንደ ክ ጂ ትነበባለች። ጀ እንደ ጂ ትነበባለች። ኬ ደግሞ ኬ ወይም ስትነበብ ክ ወይም ቅ የሚል ድምፅ ቃላት ምስረታ ላይ ትሰጠናለች ማለት ነው። ስለዚህ እያንዳንዱን ለይተን ማወቅ፣ መረዳት፣ መገንዘብ ይኖርብናል ማለት ነው። በጣም ጥሩ። ይቺ ደግሞ ኤል ነች። ኤል ኤም ይችን ኤም ብላችሁ አስተካክሏት። ኤም። ይቺ ደግሞ ኤን ነች። ኤን ኦ ስለዚህ ኤል እንደ ል ል ም ን ይቺ ደግሞ ኦ ተብላ ትነበባለች ማለት ነው። ምሳሌ ኦሬንጅ፣ ኦክስ ብለን ይቺ ደግሞ ናይስ እንደ ናይስ ማንጎ ልየው የሚል ሰው ለምሳሌ ልየው ምስጋናው ምን ውዬለት ንጉስ እያልን ኦስትሪች እያልን ቃላት በቀላሉ መመስረት እንድንችል ነው ይህን ቪዲዮ ያዘጋጀሁላችሁ ማለት ነው። ጥሩ። ይቺ ማነች? ፒ እንደ ፕ ኪው እንደ ቅ ትነበባለች። ቺ አር እንደ ር ትነበባለች። እቺ ኤስ እንደ ስ ትነበባለች። ይቺ ቲ ናት። ቲ እንደ ይህን መጀመሪያ ያልጨርሳችሁ። ፒ እንደ ፕ ትነበባለች። ኪው እንደ ቅ ትነበባለች። አር እንደ ር ትነበባለች። ኤስ እንደ ኤስ ትነበባለች ማለት ነው። ዌል ወደሚቀጥለው ልሄድላችሁ። የሚቀጥለው ደግሞ ይች ማነች? ቲ ነች። ቲ ይቺ ደግሞ ዩ ነች። ዩ እንደ አም ትነበባለች፣ እንደ ኡ ትነበባለች። አምበሬላ ፑት ስንል ደግሞ ኡ የሚል ድምፅ ይፈጠራል። ስለዚህ ቃላት የተለያየ ቃላት ስንመሰርት የተለያየ ባህሪ ያላቸው። እያንዳንዱን አጠራር በዋናነት የምንረዳው ፊደላቱ ወይም ሆሄያቱ ቃላት ምስረታ ላይ አብረው ከሚመጡት ሆሄያት ጋር ሲጣመር ነው። ዌል ቺ ቪ ናት። ቭ ቺ ደግሞ ደብሊው
ተብላ ው ው ው ው ተብላ ትነበባለች። ቲ ዩ ቪ ደብሊው ቲ ቲ ዩ ዩ ቪ ቪ ደብሊው ደብሊው ንበት ላይ ደግሞ ት ቲ እንደ ት ዩ እንደ አ እንደ ኡ ቪ እንደ ቭ ደብሊው እንደ ው ይነበባል ማለት ነው። በጣም ጥሩ። ወደ መጨረሻው ልሄድላችሁ። የመጨረሻው ኤክስ ኤክስ ዋይ ዜድ። እቺ ኤክስ እንደ ክ ትነበባለች ብዙ ጊዜ። እቺ ዋይ የዋይ ድምጿና ንበቱ አይገናኝም። ዋይ ነበር ያልናት፣ ግን እንደ ይ ይ ይ ብለን እናነባታለን። ይቺ ዜድ ነች። ዜድ ነች ስትነበብ ግን ዝ ዝግባ ዝ ዝ የሚል ድምፅ አላት። የዛሬው ዝግጅታችን ይህን ይመስላል። ትምህርቱን መማር ለምትፈልጉ ስልካችን ባዮ ላይ ያለላችሁ፣ በየትኛውም የሀገሪቱ ክፍል ሆናችሁ በሀገር ውስጥ በሀገር ውጭ ያላችሁ የመማር እድሉን ያላገኛችሁት በ2 ወር በ1 ወር እንግሊዘኛን በቀላሉ ማንበብ የምትችሉበት የዩቲዩብ ቻናል ነው። ኑ ዛሬም እንማር። ደህና ሁኑ።